እንኳን ደህና መጣችሁ እንግዶች። ስማችሁን እንግዲህ በትክክል እንድጠራ እንግዶች አሉን ዛሬ። ባለፈው ሳምንት የጀመርነው ውይይት አለ፣ የተከታታይ ውይይት ነው። ደጀን አማራ የአማራ ተጋድሎ የሀሳብ ጥራት ዙሪያ የአስተዋጽኦአቸውን ለማድረግ የተሰባሰቡ ኢትዮጵያውያን ናቸው እዚህ ጋር የሚወያዩት። ያሬድ ኃይለ ገብርኤል፣ ዶክተር ሶሎሞን አንተነህ ገላይ፣ ዶክተር አበባ ጽጌረዳ፣ ሌሎች የሚገቡ ከሆነ እናስገባለን ውይይቱ ላይ። ዛሬ የምንነጋገርበት ዋና ርዕስ ብዝሃነትና ፖለቲካ የሚል ነው። በዚህ ርዕስ ስር ብዙ የሚነሱ ሀሳቦች ይኖሩናል። በትግል ውስጥ ብዝሃነት ቤተሰብ ውስጥ ሁሉ ስላለ፣ ቤተሰብ ሳይቀር በቤተሰብ ደረጃ እንኳን ስላለ ልንገላገለው ልንሸሸው የማንችለው ነገር ነው። ጎጂ መስሎን ከታየን፣ ጠቃሚ ነው ካልን ደግሞ ልንጠብቀው ልንንከባከበው የሚገባ የህይወት ጉዳይ ነው እና ከትግሉ ርዕይ ግብ፣ ከሀገራዊ እና ከህዝባዊ እሴት ከህልውና ትግል አንጻር ብዝሃነትን ዛሬ እናያለን። በዚህ ዙሪያ በኢትዮጵያ ውስጥ የጎሳ ፖለቲካም ስላለ፣ የጎሳ ፖለቲካ ማለት የጎሳ ማንነት ሌሎቹ ማንነቶች በሙሉ የደፈጠጠ እና ጎሳን ራሱ ቋንቋ ብቻ አድርጎ በትርክት ህይወት ሊሰጠው የሞከረው ኢትዮጵያ ፖለቲካ የህልውና አደጋ በሌሎች ላይ በማምጣቱ ለህልውና የሚጋደሉ ሰዎች ማንነትን እንዴት ይረዱታል? በዛው በጎሳ ፖለቲካ አይነት ማንነት ተጠልፈው ራሳቸውም ችግር እንዳይሆኑ እንዴት አድርገው ይረዱት ማንነትን የሚለው ሁለተኛ የምናነሳው ነው። ሶስተኛ የአማራ ህዝብ የህልውና አደጋ ውስጥ እንዲገባ ያደረገው ነገዳዊነት መነሻና መድረሻው ርዕይና ግብ ካልተቀመጠለት የት ነው የሚያደርሰው? ማን ነው ግቡ ማስቀመጥ ያለበት የሚል እነዚህ ሶስት ነገሮች አንስተን እንወያያለን። ለውይይት እንዲያመቻችሁ መጀመሪያ ላይ ትንሽ አጭር መግለጫ መጀመሪያው ጥያቄ ላይ ብሰጥ ይፈቀድልኝና አንድ ንቅናቄ ፖለቲካ የትጥቅ ትግል ወይንም የመንግስት ስርዓት የሚመሰርቱ ሰዎች የታወቀ ርዕይ እዚህ ልንደርስ ነው፣ ይሄን ነው ማየት የምንፈልገው፣ ከመቶ ዓመት በኋላ ከሺህ ዘመን በኋላ ወይንም በቅርብ ይሄን ነው ማየት የምንፈልገው ብለው ካስቀመጡ፣ እዛ ለመድረስ የምንሄድበት መንገድ ይሄ ነው ብለው ካስቀመጡ፣ መንገዱ ላይ ስንሄድ የምንከተለው መርህ ስርዓትና እሴት ይሄ ነው ብለው ከገለጡ፣ በዚህ መንገድ ላይ በገለጥነው መርህና እሴት ላይ የሚመራን መሪ ፕሮፋይሉ አይነቱ እንዲህ አይነት አመራር ነው የሚያስፈልገው ለዚህ ጎዳና ብለው ከለዩ ጉዞው ላይ የሚተባበሩ ወይንም ጉዞውን የሚቃወሙትን መለየት ይቻላል። እነዚህ ደብዛዛ ከሆኑ ግን ጉዞውን ለማደናቀፍ ለሚፈልጉ ሰዎችም ለሰርጎ ገብነትም የተመቸ ይሆናል። አብሮ ገብቶ እየተጓዘ እንዲህ አልመሰለኝም ብሎ ወደኋላ የሚመለሱ የሚቃወሙ የውስጥ መከፋፈልንም ላያመጣ ይችላል። ስለዚህ ጥያቄው ምንድን ነው? ሰብአዊ ክብርን፣ ምክንያቱም ይሄ ሃይማኖት አይለይ፣ ቦታ አይለይ፣ ትርክት አይለይ፣ ሃይማኖትና ባህል አይለውጠው፣ የሰው ልጅን ክብር፣ የአገርን ክብር፣ የአገር ባለቤት የሆነውን የህዝብ ክብር እና የእያንዳንዱን ሰው የፍትህ ፍላጎትን፣ እውነት ላይ መመስረትን፣ ከስሜት ወጥቶ ማሰብን ያገለለ ጎሳዊ ንቅናቄ ወይንም የመንጋ ፖለቲካ ባለፉት 50 ዓመታት ያደረሰብንን እናውቃለን። ስለዚህ ጥያቄው የአማራ ህልውና ትግል ከዚህ በምን ይለያል የሚለውን ከዚህ አሁን ካልኩት ከክብረሰብ፣ ከእውነት፣ ከሀገር፣ ከፍትህ ውጪ ሆኖ በስሜት በቋንቋ እና በትርክት ላይ ብቻ የተመሰረተው 50 ዓመት ሙሉ ያደማን በውጪ ርዕዮት ላይ የተመሰረተና የከፋፈለን ያደረገንን እናውቃለን። ወደዛ አዙሪት እንዳንገባ
የአዙሪት ያመጣብንን የህልውና አደጋ እንከላከል ብለው የተነሱ ወገኖቻችን ምን መጠንቀቅ አለባችሁ ትላላችሁ? ማንነትን በሚመለከት ማለት ነው። እና ብዝሃነትንም በዚህ ውስጥ እያነሳችሁት ብትሄዱ ደስ ይለኛል። እዚህ ውስጥ ሌላ 2 ጥያቄዎችን ላነሳ እችላለሁ። መጀመሪያ ምናልባት ለዶክተር አበባ ብሰጣት። እሺ፣ እግዚአብሔር ይስጥልኝ። በቅድሚያ እንደምን ዋላችሁ? ሁላችሁም ጤና ይስጥልኝ። መምህር ያነሳው ጥያቄ ሰፊ ነው፣ መሰረታዊ ነው። እንደው ካዘዝከኝ አይቀር ለመንደርደሪያ ያህል ሀሳቤን ለመስጠት እሞክራለሁ እንጂ በጣም ሰፊ ነው። ሰፊ ነው ስል ግን ጥልቅና አሁን ላነሳቸው ጥያቄዎች አገራችን ያለችበት ሁኔታ፣ ህዝባችን ያለበት ሁኔታ፣ የአማራው ህዝብ ያለበትን ሁኔታ ችግሩን የሚፈታ የችግሩን መንስኤ የሚያሳይ ነው ብዬ ስላሰብኩ ነው። ጥልቅነቱ እና ሰፊነቱ እየተደጋገመን በተለያየ ጊዜ ቢነሳ ጥሩ ነው ብዬ አስባለሁኝ። እንዳልከው መንደርደሪያ ላይ በአንድ በኩል ብዝሃነት ስንል በዚህ በእንግሊዝኛው ቋንቋ ዳይቨርሲቲ እንደሚሉት ማለት ነው። ልዩነቶች፣ የተለያየ ነገር መኖር ማለት ነው። የተለያዩ ነገሮች ሲኖሩ እንደ ህግም የተፈጥሮ ህግ ነው ብዬ እንደው ወደ ፖለቲካው ከመሄዳችን እና ወደ ጉዳያችን ከመሄዳችን በፊት ምን ያህል መሰረታዊና አንተም እንደምታውቀው ከመንፈሳዊ ሳይንስም ከህይወት ሳይንስም አንጻር ብንመለከተው በአንድ ነገር ብዙ ይኖራሉ፣ ብዙ ነገሮች በአንድ ይጠቃለላሉ አይደል? አንድነትና ብዙሃነት የተለያዩ ነገሮች ሳይሆን ከአንድ የዩኒቨርሳችንም ራሱ ህግ አንድ ነገር አለ። ከዛ አንድ ነገር ብዙ ነገሮች ይመነጫሉ። እነዚህ ብዙ ነገሮች ወይም ልዩ የተለያዩ ዳይቨርስ የተባለው የተለያዩ ነገር መኖራቸው ለዛ አንድነትም ህልውና ነው፣ ለብዙሃኑም ለተፈጠሩትም ህልውና ነው። ተሳስረው የሚኖሩ ነገሮች ናቸው። ለይተን የምናየው አይደለም፣ ለክፋት ካልፈለግ ነው በስተቀር። አንተ ከኔ በመልክ ትለያለህ፣ በቁመት ትለያለህ፣ በጾታ ትለያለህ፣ ስለዚህ ጠላቴ ነህ ብለህ ለመፈረጃ ካልፈጠር ነው በስተቀር የእኔ ማንነት በአንተ ውስጥ በሌሎቻችንም ውስጥ ያለ ነው፣ አንተም በሌሎቹ ያለ ነው እና ይህን ጥልቅ አስተሳሰብና ይህን ጥልቅ ሳይንሳዊ መንፈሳዊ አስተሳሰብን ነው ወስደው የኛ ሰውን በመንጋ ወይም በቡድንነት ብቻ ሊያስቀምጡት የፈለጉት። እንደምታውቁት የሰው ልጅ እንግዲህ በኢቮሉሽኑ በዝግምታ ሂደቱ ልበል በስልጣኔ ሂደቱ ውስጥ ከዋሻ ከዛፍ ስር ከምን በሚወጣበት ጊዜ ሰፊ የሆነ ንቃተ ህሊናውን በደንብ ባልዳበረበት በልቦናውም ውስጥ የተፈጥሮን ህግ በደንብ ባልያዘበት ጊዜ ለመኖር የሚችለው በቡድን በመሆን ነው፣ ትራይብ በመፍጠር ነው። እንግዲህ ይሄ እንደው ዝቅተኛ ስልጣኔን ያላየ ማለት ነው። ስልጣኔን ያላየ ዓለምንና የዓለምን ማንነት የተፈጥሮን ህግ ያልተገነዘበ ገና በእንስሳ ኑሮ በሚኖርበት ጊዜ በተለይ የሰው ልጅ ሌላ አቅም የለውም። ሌሎች እንስሳዎች ወይም አራዊቶች ይበልጡታል፣ በፍጥነት ይበልጡታል፣ በሁሉም ነገር ይበልጡታል። ያለው አእምሮ ብቻ ነው እና አንጎሉ ብቻ ነው እና የመጀመሪያው መነሻው ብንሰባሰብ ትራይብ ነው። በቃ ከአራዊት ከምን ለመለየት ያን እንግዲህ ለብዙ ዘመናት አልፈ ነው የሰው ልጅ ባለፈው እንዳነሳ ነው ህገ ልቦናን፣ ህገ ኦሪትን፣ ህገ ወንጌል አሁንም ያለንበትን የተለያዩ የመሰልጠንን በማምጣት ሰው በሌላ መንገድ ራሱን ህልውናው እንደሚያስጠብቅ የጋርዮሹ ነገር ከአንድ ጋር ብዝሃትነቱ በአንድነት ይጠቃለላል፣ አንድነቱ ደግሞ በብዝሃትነቱ። ኢትዮጵያ አንድ ሀገር ነች ስንል፣ አንድ ህዝብ ነው ስንል የተለያየ መልክ፣ የተለያየ ቋንቋ፣ የተለያየ አየር፣ አንዱ በቆላ አንዱ በደጋ በተለያየ መንገድ ይኖራል። ያ ማለት ከአንድነቱ ይለየዋል ማለት አይደለም፣ ግን የተፈጥሮ እድገት ነው፣ የተፈጥሮ ብዛት ነው እና በባዮሎጂ ሳይንስም በሚገርም ሁኔታ የሰው ልጅ እኛ ይሄ ሁሉ አካላችን የምናየው ወደ
40 ትሪሊየን የሚሆን ህዋሳት አሉን በሰውነታችን። ግን የሚጀምሩት ከአንድ ህዋስ ነው። ከአንድ ህዋስ ወጥተው ትሪሊየንስ እንግዲህ 40-50 ትሪሊየን ህዋሳት በውስጣችን ኖረው እነሱ ግን በምንድን ነው የሚገለጹት? በእኔ ሰውነት ነው፣ በአንድ ሰውነት ነው፣ በአንድ ሰው ነው። እኔ ጉበቴን አይደለሁም፣ እኔ ኩላሊቴን አይደለሁም። እኔ ያ ሁሉ አንድ የሚያደርገኝ ነው። እና ይሄን መሰረታዊ የሰለጠነ እውቀት የነበራት አገር ነች፣ ቀዳሚ አገር ከምትባለው ኢትዮጵያ። ይህም በማወቋ ነው በጽሁፏም በመንፈሳዊ ህይወቷም እና ባኗኗርም አብሮነትን በተመለከተ የእኔ ደህንነት የአንተ ደህንነት፣ እዚህ ሀገር እንደምንለው የእያንዳንዳችን ኪፐርስ እንሆናለን። ምክንያቱም የእኔ ደህና መሆን ዋስትና የለውም በብቸኝነት። እና ይሄን ብዙሃነት በተለይ ደግሞ ኢትዮጵያ በተፈጥሮም በሁሉም ነገር ነች። በሁሉም ነገር ዳይቨርስ የተባለ ነገር የሌላት የለም። የሙቀቱም የአየሩም የሰውም አይነት ሁሉ ነገር የአጽዋቱ ከኛ ነውና የሰው ልጅ ተፈጥሮ በዛ አካባቢ ስለወጣ ከዛ እየመነጨ ነው በዓለም የተሰራጨው። እና እንዳው ዶክተር አበባ እዚህ ላይ ምክንያቱም አሁን ያነሳሽው በጣም ግልጽ የሆነ የህይወት መሰረት የሆነ ሁሉም ሊረዳው የሚገባው እንኳን ፖለቲካ የሚያካሄድ ሀገር ልምራ የሚል እንኳን የተማረ ሰው በተፈጥሮ የምንረዳው እና አስፈላጊ መሰረታዊ ነገር ነው። በአንድ ሰው ውስጥ ባሉ ብልቶች ገልጸሽዋል። በኢኮሎጂ፣ በስነ ምህዳር፣ በሀገራችን ልዩነቶችም በሰው ብዝሃነትም ገልጸሽዋል። ይሄንን የሚታይ ህይወት መሆኑን የምናውቀውን ነገር የወንድና የሴት ግንኙነት እንኳ ሴት ሴትነቷን እንደያዘች ወንድ ወንድነቱን እንደያዘ አንዱ ወደ አንዱ ሳይለወጥ ሲተባበሩ ስለሆነ ህይወት የሚቀጥለው ብዝሃነት የህይወት መሰረት መሆኑን ማወቅ የነበረባቸው የሚያውቁ ሰዎች ምን አስበው ነው ታዲያ የህይወትን መሰረት ወደ መጠፋፋት መሳሪያነት የቀየሩት የሚለውን እንዳውና ካረገሽው ሌሎቹም ቢጨምሩበት። አዎ ጥሩ ነው። ይሄ እንግዲህ ወደ ፖለቲካው ሊያስገባን ነው፣ ወደ ዓለሙ ፖለቲካ፣ ወደ ዓለሙ የሰው ልጆች አንድ ኢትዮጵያ ውስጥ አንድ መንደር በአንድ ቪሌጅ በአንድ አካባቢ ያለ ኢትዮጵያዊ ከዓለም ሁሉ በተለየ ብዝሃትነት አለው። በጄኔቲክ ዳይቨርሲቲ አለው ከሌላው ከመሄድ። ለምንድን ነው የሁሉንም የምታሳይ ሀገር ነች። እና ይሄ ከሱ ጀምሮ እየሰለጠነ መጥቶ ባለበት እንግዲህ የሰው ልጅ ፈሪም ስለሆነ የኃጢአት ምንጭ ፍርሃት ነው። እና ይሄን ፍርሃቱን ይሄን የሚወጣው ሌላውን በመበደል ነው። ስለዚህ ከውጭም ሁልጊዜ እንደምለው ነው፣ ከውጭ ኃይሎችም ሆነ ከውስጣችን ብዝሃትነት ውስጥ ፈሪ የለም ማለት አይደለም፣ ጀግና እንዳለው ሁሉ ለዚህ የሚመቹ ለጠላት ለሌሎች ኃይሎች የሚመች አእምሮውን ወይም በትምህርት ቅድም ስንል በመረጃ በተለያዩ ነገሮች አእምሮውን የተሸፈነበትና የተበረዘበትን የህብረተሰብ ክፍል ከፈጠርክ በኋላ ይሄ ብዝሃትነትን እንደ መጥፎነት ወይም እንደ መለያያ መሳሪያ ሁልጊዜ የምናነሳው ነው። እኔ ያነሳዋለሁኝ፣ ብዙም ፍርሃት የለኝም። በተለይ አሁን እውን እየሆነ ስለሚመጣ የአሜሪካ ስቴት ዲፓርትመንት መሪ የነበሩት ኪሲንጀር አሁን በህይወት የሉም። የቀይ ባህርን ለመቆጣጠር ለወደፊቱ ትውልዳችን ከአፄ ኃይለሥላሴ ሞት በኋላ በተለያየ መንገድ ይህን ብዝሃትነታችንን ያውቃሉ። ብዝሃትነት ብቻ ሳይሆን የዳበሩ ናቸው። አንዱ አንዱን የሚጨቁን አልነበረም። ያንተ ቋንቋ አይረባም የኔም ብቻ ተጠቀም የሚል የለም። በስልጣኔና በማዳበር ነው የበላይነትም የሚይዘው። እንደ አማርኛ እንደ ግዕዝ የመሳሰሉት በራሳቸው እንጂ እንደ ኮሎኒያሊስቶች በመጫን በምናምን አይደለም። ይህን ስለሚያውቁ ቀይ ባህርን ለመቆጣጠር ይላል። እኔ ዶክተር ኃይሌ ላሪቦ የተረጎሙትን ነው በአጭሩ ዝም ብዬ ፓራፍሬዝ አድርጌ ከእንግሊዝኛው እንትናቸው። ለመቆጣጠር ከፈለግን ለዘመናት በኢትዮጵያ ውስጥ በጎሳ ትግሬ፣ አማራ፣ ጉራጌ ምን በማለት እየለያየን የማያባራ ይላል የማያባራ ጦርነት ውስጥ እየገቡ እንዲኖሩ ብናደርጋቸው
የኛ የበላይነት በበላይነት የመቆጣጠር እንትናችን ይቀጥላል ይላል። እንደው አንዱን ድፍን ለጠየቀው ጥያቄ ነው መምህር። ስለዚህ ይሄን አንድ ሰው ካሰበ እኔ ካሰብኩ በመካከላችሁ እዚህ ባለ ነው በአምስታችሁ ውስጥ ልዩነት እንድፈጥር ከፈለግኩኝ አይ ዶክተር ሰለሞን እንደዚህ ይመስላል ከሌ የሌለህን ነገር ለጠላት እንዲመች አድርጌ ያቀርበዋለሁ ማለት ነው፣ ለእኔ እንዲመቸኝ። ያን ጊዜ ንቁ ከሆናችሁ ዳይቨርሲቲ በአንድ አካል ውስጥም እንዳለ በአንድ ህዝብም በአንድ ፋሚሊም በአንድ ቤተሰብ ውስጥ የተለያዩ ሰዎች አሉ። ይሄ የሚረባ አይደለም ብለን ማስወገድ ነበረብን። እንዳናስወግድ ያደረገው ግን እነዚህ ሰዎች ስልቱን ሲያወጡ ከሀገራችን ከራሳችን ሰዎች ለዚህ የተመቹ በደካማነትም ሊሆን ይችላል በተለያየ የስነ ልቦና ደካማነት ምቹ የሆኑትን ሰዎች በመያዝ ነው ማለት ነው። ይህን የተያዘው ደግሞ ኢትዮጵያ በግልጽ በጦርነት እንደማትሸነፍ ለብዙ ዓመታት የታየ ታሪክ ስለሆነ በትምህርት ቤታችን፣ በስልጣኔያችን፣ በባህላችን፣ በሃይማኖታችን አንተ በምታውቀው በተዋህዶ ቤተክርስቲያን ሁላችንም እዚህ የተዋህዶ ተከታዮች ነን። ገና ሲጀመር የተማርንነን የሰለጠንነን የሚል በቃ ይሄ ኋላ ቀር ሃይማኖት በማለት ይጀምራሉ። እንደዚህ ነው፣ ይሄ ነው። ስለዚህ ከዛ ብዝሃትነትን እንደ መጥፎነት ባለፈው ሳምንትም ጀምሬው ነበረ። ዊሊያም ሊንች የሚባል ባሪያዎችን ለዘላለም አድርገህ ተባብረህ በባርነት የያዟቸውን አፍሪካኖች ማለት ነው በየዕለቱ እየሰራን ከምንኖር ያመለጠውን እየያዝን ከምንኖር አእምሯቸውን እንጠበው፣ አእምሯቸውን እንያዝ በሚል ሊንች ልዩነታቸው ላይ እንስራ ነው ያለው። በሰው ልጅ ላይ ልዩነት አለ። ቀዩን ከቀይ ዳማው፣ ጥቁሩን ከቀዩ፣ ቤት የሚሰራውን ከፕላንቴሽን ከሚሰራው ጋራ፣ ሽማግሌውን ከወጣቱ ጋራ እያደረግን ብንለያያቸው እኛ ሳንደክም በዛ ልዩነት እርስ በርሳቸው እንዳይስማሙ አድርገን እንኖራለን ብሏል። እኛም ላይ የተደረገው ለአንድነታችን ለዚህ ቅድም ላነሳው ለአንድ ነገር ብዙን ይፈጥራል፣ ብዙ ነገር አንድ ይሆናል። ይሄን ስላመነች ነው ኢትዮጵያ እንደ አንድ ሀገር ባለፈው አንተም አንስተዋል ለዘመናት ስልጣኔዋ የቀጠለው የዚህ እውቀት ባለቤቶች ስለነበሩ ነው። እና እንደው ባጭሩ ይሄን ልበልህ እናንተንም መስማት ስለምፈልግ። በጣም ጥሩ መግቢያ ነው የሰጠሽን ዶክተር። በጣም ጥሩ መግቢያ ነው የፕሮፌሰር ኃይሌ ላሬቦን መጥቀስሽ። እኔም ኦሪጂናል እንትኑን አይቼዋለሁ ከሲአይኤ ዲክላሲፋይድ ኖት እና የፕሮፌሰር ቫስታል ታድሮስ ነበር ስሙ ቴዎዶር ያ ፔጅ 188 or 8 ይመስለኛል። እና we have to keep that nation in perennial conflict የሚለውን ስቴትመንት አይቻለሁ። በዘር በጎሳ እንከፋፍላቸው ነው የሚለው። ለዛ እንግዲህ እነ ስብሐት ነጋን እነ መለስ ዜናዊን እነ ሌንጮ ለታን እነ ባሮ ቱምሳን እነዚህ ስለ ሰፈር እንጂ ስለ ሰው ማሰብ ያልቻሉትን አሁን ደግሞ ኢትዮጵያ የሰብአዊ ምንድነው የምክክር ኮሚሽን ውስጥ ያለው ዘላለም ከክፋት አጠገብ የማይጠፋው እና የጃኖ የመሬት ይዞታ የነበረው ዘገየ አስፋው አባቢያ የሚባል አሁን ሞተዋል ይመስለኛል አላውቅም። እነዚህ ሁሉ በዚህ በአሉታዊ የብዝሃነት ትርጓሜ ላይ ተመስርተው እከሌን ጨርሰን እኛ መኖር እንችላለን፣ እከሌን አጥፍተን እንዲህ ማድረግ እንችላለን የሚለው መንፈስ ያገኙት ከሶስት ቦታ ይመስለኛል። አንደኛው ዘመናዊ ትምህርት ደጃዝማች ወልደ ሰማያት ገብረወልድ እንደነገሩን በተፈሪ መኮንን የመጀመሪያዎቹ መምህራን የፈጠሯቸው ሰዎች ናቸው። ኢትዮጵያን ማጥፋት የሚቻለው እንደዚህ ነው ብለው ማለት ነው። ኢየሱሳውያን ናቸው ያስተማሩት ነው የሚሉት ደጃዝማች። ሁለተኛው ሆስፒታል ውስጥ ነው የተፈለፈሉት። እሳቸው ራሳቸው ምስክር ሆነው ጽፈውበታል። ከሂትለር መሸነፍ በኋላ ሸሽተው ወደ ግብፅ ወደ ኢትዮጵያ የመጡ ቄሶች ክርስትናን ለዘር ማጥፋት ለአይሁድ ዘር መጥፋት መልሶ የማስተማር ቲዎሎጂ ዴቨሎፕ ያደረጉ እነ ሙለር የሚባሉ የነሱ ደቀ መዛሙርት ወለጋ መጥተው ኦሮሞን ጥቁር ጀርመን ነህ፣ ልዩ ነህ፣ አማራና ትግሬ ሴሜቲክ ነው በሚል ልክ ያኔ የአርያንና የአይሁድ ፎርሙላ ወለጋ ተክለው
እነ ባሮ ቱምሳ እነ ሌንጮ ለታን ካረጁ በኋላ እንኳን ሪፍሌክት ማድረግ ያቃታቸውን የአብይ አማካሪዎች የወለዱት እዛ ነው። ሁለተኛው እሱ ነው። ሶስተኛው ጣሊያኖች እንግዲህ ጦርነቱን የአድዋን ተሸንፈው ለማይጨው ሲዘጋጁ ቆንስላ በየገጠሩ ነው የከፈቱት። መቱ ነበራቸው፣ ሀረር ነበራቸው። በየቦታው የአካባቢውን ፍላጎት ጠባብ ፍላጎት እያጠኑ ጦርነት ከመጀመራቸው በፊት ለመከፋፈል ብዙ ሰርተዋል። በተለይ በትግራይና በኤርትራ ደግሞ የባንዳ ልጆችን በደንብ አደራጅተው ኢትዮጵያ ጠል አድርጓል። እና እነዚህ ሶስቱ እና ደግሞ የግራኝ መሸነፍ የሚለበልባቸው በቱርክ የሚደገፉ ጥቂት ጽንፈኞች፣ እነዚህ አራተኛ ሆነው ህይወት የሚሆነውን ብዝሃነት ሞት አስመስለው እንዲጋጭ አድርገው ያሰት ትርክት ተርከው የጋራ ትርክትን እያዳከሙ ፓራላል ተጻራሪ ትርክቶችን እያፈሩ አሁን ያለንበት ደም መፋሰስ ላይ አድርሰውናል። እንግዲህ አሁን የምጠይቀው እህታችን እንደው ፈትለወርቅ ወይዘሮ ይዘሪን ለማለት አልቻልኩም ፕሮፐርሊ ስላልተዋወቅን ወይዘሮ ጽጌረዳ እሺ፣ ወይዘሮ ጽጌረዳ እና ያሬድን ነው ይህን ጥያቄ የምጠይቀው። ዳይቨርሲቲን ወይንም ብዝሃነትን እንደዚህ ህይወት የሆነ ነገር በቤተሰብ ደረጃ፣ በግል ብልቶቻችን፣ በተፈጥሮ አቀማመጥ፣ በስራ ልዩነት፣ በከተማና በገጠሬነት፣ በሽማግሌና በወጣትነት፣ በሴትና በወንድነት ሁሉ ነገር ውስጥ ዳይቨርሲቲ አለ። ሁሉ ነገር ውስጥ ዳይቨርሲቲ ከሌለ ህይወት የለም። ይሄም በቀላሉ የምናውቀውን እንኳን በሰው ዘንድ እኛ በክርስትና ቅድስት ሥላሴን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የምንለው። ሶስትነትም በአንድ እንደገናና ዶክተር አበባ አምጥተዋለች። አንድ በአንድነት ውስጥ ብዝሃነት፣ በብዝሃነት ውስጥ አንድነት አለ። ህይወት ማለት ትርጉሙ ይሄ ነው ያለችን። ይሄን እናምናለን። ይሄን የተቃረኑ ሰዎች ግን እከሌ ጠላታችን ነው፣ ምክንያቱም እሴቱ እምነቱ እንደዚህ ነው፣ ታሪኩ እንደዚህ ነው ብለው መግደልና ማጥፋት ሲጀምሩ ያ እከሌ የተባለው ሰው እንዴ አትግደሉ ለማለት እከሌ በተባለበት ስም ሲሰበሰብ ራሱ ከዳይቨርሲቲ መውጣቱ ነው ወይ? ጠላቶቹ ባጠመዱለት መንገድ ራሱን አውጥቶ ዳይቨርሲቲ መልሶ ብዝሃነትን መልሶ ሊያጠቃ ነው ወይስ መላ አለው? አሁን የአማራን ምሳሌ አድርገን እንውሰድ። የአማራ ተጋድሎ የንጥል ነገዳዊነት አይደለም እናውቃለን። ባይሆንም ግን ጠላቶቹ ነጥለው አጥቅተውታልና በተጠቃበት መንገድ ራሱን ለማዳን መሰብሰብ የተፈጥሮ ግዴታ ወደቀበት። የሰርቫይቫል ግዴታ ወደቀበት። ሰርቫይቫል ብቻ ሳይሆን ደግሞ ታሪክ ስላለው የታሪክ ግዴታ መጣበት። ሃይማኖትም ስላለው የሃይማኖቱ ግዴታ ይመጣበታል። የባህል የቅርስ ግዴታ ይመጣበታል። አሁን እኔ ቻሌንጅ የሚያደርገኝ የምትመልሱልን ዳይቨርሲቲ ህይወት ነው። ዳይቨርሲቲ ለአሉታዊ ግብ ተጠቅመው ዳይቨርሲቲን የተዋጉ ሰዎች የብዝሃነትን መተሳሰሪያ እሴቶቻችንን በተለይ በአማራና በኦርቶዶክስ ውስጥ የሚታዩትን ነው የሚያጠቁት። ጥቃቱን የሚከላከለው ክፍል ብዝሃነትን ሳይጻረር እንዴት ነው ራሱን የሚያድነው? ምንድነው ታሳቢ ማድረግ ያለበት? አማራ እንደ ህወሓት፣ አማራ እንደ ኦነግ ማሰብ አለበት ወይ ራሱን ለማዳን? ለዚህ ፍልስፍና መውለድ የለብንም ወይ? ነው ዝም ብሎ በስሜት ብቻ በሚዲያ በሚነገር በቃ ዘራፍ በቃ እኔ አማራ ነኝ እንጂ ሌላ ነገር አይደለሁም በማለት ነው የምንሄደው? ወይስ አማራን ብዝሃነትን ያካተተ ትርጓሜ እንሰጧል? ምን እናድርግ? አጣብቂኝ ይመስላል። ብዝሃነትን ከጣልን ህይወት እናጣለን። አንድነትን ከጣልንም ህይወት እናጣለን። አንድነቱ የአማራ ብቻ ከሆነም እንነጠናለን። ንጥል እንሆንና ታሪክና ሀገራችንን እንተዋለን። እንዴት አድርገን ወደፊት እንውሰደው? ትግላችንን ጥራት ያለው ሌሎቹም ብዝሃነትን የሚረዱ አካላት እንዲሳተፉበት ምን እናድርግ? እስቲ እንዴት እናድርግ? በጣም ከባድ ፈተና ነው። ስለዚህ ያሬድ መጀመሪያ ጽጌረዳ፣ ከዛ ያሬድ፣ ከዛ ሌሎቻችሁ እንደ ፈቃዳችሁ ትገባላችሁ። ለሁለታችሁ ጽጌረዳ። እሺ፣ አመሰግናለሁ መምህር ዋቄ። ይሰማችኋል? ድምፄ ክሊር ነው? ይሰማል። በጣም ጥሩ ነው። አመሰግናለሁኝ። ይህ በጣም ትልቅ
አርዕስት ነው። ተገቢም ነው በአሁኑ ጊዜ ይህን መነጋገሩ። ለዚህ ላመሰግን ወዳለሁኝ። በመጀመሪያም እኛ ብዝሃነትን በምናስብበት ጊዜ ቀደም ብለን መረዳት የሚኖርብን አንድ ነገር አለ። ይኸውም ምንድን ነው? በጂነሲስ ወይንም ደግሞ በኦሪት ዘፍጥረት እግዚአብሔር አዳምን ፈጠረ ይላል። ከግራ ጎኑ ደግሞ አውጥቶ ሔዋንን ፈጠረ ይላል። ሴቶች ዘርን ለማብዛት ብዙሃነት ኢንክሉዥንን ከክርስቶስ ጌታ ከፈጠረበት ጊዜ ጀምሮ ሰውን የተፈጠረ ነው ማለት ነው። ይሄ ደግሞ በምን ይደገፋል? በሳይንስ አበባ እንዳለችውም ቅድም በደንብ አስተካክለዋለች። there is only one human race ነው የሚለው ሳይንስ። አንድ ዘር ነው ያለው። ከዛ ዘር ውስጥ ነው ብራንች አውት እያደረግን ሁላችንም ይህን የመሰለ አበባዎች የሆን ነው በዓለም ላይ እና በዛም ቀጥሎ በሃይማኖታችን ስንሄድ ሁሉም የሚቀበለው በኖህ ጊዜ በኖህ መርከብ ኖህ ከሁሉ ዘር ከአዝርዕትም ሰውም ሴትም ወንድም ሁሉንም ነዳ ነው በዛ መርከብ። ይሄ ታሪካችን ነው እና ይህንን በሃይማኖት ልማድ ብቻ ሳይሆን በሃይማኖት ላይ የተመሰረተች ሀገራችን፣ በፍትሐ ነገሥት የተመራች ሀገራችን እንዴት ብለን ነው አሁን እኛ የተለያየን ፍጥረቶች ነን የምንለው? አንዱን ዘር ለማጥፋት ካልሆነ በስተቀር ዲቨርሲቲ ወይም ብዙሃነትን ተጠቅሞ የፖለቲካ አጀንዳ ወደፊት ለማስኬጃ የተጠቀሙበት መንገድ ነው የሚመስለኝ እኔ ባጭሩ። እና በሌላ በኩል ብዙ ነገሮችን እኛ ያለንን የማናውቅ ሰዎች ነን። ምን ያህል መሬታችንም የተባረከ ነው፣ አገራችንም የተባረከች ናት፣ ህዝባችንም የተባረከ ነው። ምክንያቱም 4 ታላላቅ ሃይማኖቶች ያሉበት የኦርቶዶክስ፣ የጁዲዝም፣ የክሩድ ጁዲዝም ኢትዮጵያ ውስጥ የጀመረው አይደለም የተገኘው፣ እስልምና በኋላ ደግሞ ያው ነን ዲኖሚኔሽናል የሚባሉት የሚገኙበት እና በሰላም የሚኖሩበት አገር የነበረች ናት ኢትዮጵያ። እና ይህን ሁሉ አቆራኝቶ የምትኖር አገር እንዴት ነው አንዱ አንዱን የሚቃወምበት? በተለይም ደግሞ አማራ እንደ ማገር ሆኖ ማጥበቂያው ምንድነው ሸምበቆ ሆኖ ሀገሪቱን ራሱም ተዋህዶ ኢትዮጵያ እዚህ አድርሷታል። በማንኛውም ረገድ በአስተዳደሩም ሆነ በስልጣኔ ውስጥ በውጭው የነበሩ በዛን ጊዜ ልንበል በፈርስት ሴንቸሪ የፕላው ከልቸር የሚባለው ኢትዮጵያ ውስጥ በግብርና ማለቴ ነው። እሱን ኢንትሮዱስ አድርጎ ከማንም በተለየ አፍሪካ ውስጥ ካሉ ሀገሮች እንዲሁም ከዓለም ማለት ነው የሚቻለው የኢትዮጵያን ሰብሲስተንስ ሌቭል ቢሆንም በግብርና ሀገሪቱን ህዝቡን ሲቀልብና የኖረበት እንግዳ ተቀባይ የሆነ አገር ነው እና በአሁኑ ባለንበት ወቅት ግን በሚያሳዝን ሁኔታ ህብረታችን እንዳለ ሆኖ ግን የተለያየን ሰዎች ነን የሚል መልእክት ባለፈው ሳምንት ሰምተናል ከመሪዎቹ። ስማቸው አንድ አይደለንም፣ የኢትዮጵያ ህዝብ አንድ አይደለም። ቄስ ይጥራው ስሙንና በይ ጥሩ አባባል ነው። ይቅርታ
እና ያልገባኝ ነገር ምንድን ነው? እኛ የሰው ልጅ የጀመረበት ሀገር የመጣን ሰዎች አክቹዋሊ አርኪኦሎጂ 3.9 ሚሊዮን ይርስ ራውንድ ኦፍ ብናደርገው እኛውንን የመጀመሪያ አይተነዋል። ሉሲን አይተናታል በአይናችን የተገኘውን አጥንት ፎርሜሽን ኦፍ እንትን በካርበን ሜተድ 12 ሜተድ ተጠንቶ በ1978 ይመስለኛል ጥናቱ እንትን የጀመረው በነ ሪቻርድ ሊኪ ያ ለዓለም ሕዝብ ፕሬዘንትድ ሆኖ እኛ እንደውም የሰው ልጅ መፈጠሪያ መጀመሪያ የሆንን ሀገር እንዴት ነው እንደገና ተመልሰን ራሳችን የምንጠይቀው? ከኛ ሄዱ። ዲቨርሲቲው የሚባለውም ኢንክሉዥንም አንድነት፣ ብዝሃነት፣ ብዝሃነት አንድነት ይደጋገፋል ብለሻል አበብዬ። ኢትስ ትሩ። ከአንድ የወጣ መልታ እናት አባት ቢጋባ ልጆች የሚወልዱ ብዙ ናቸው። አዝረትም ብዙ ሆኖ ነው የሚፈጠረው። ከአንድ አዝረት ብዙ ይፈጠራል። እና እንዴት ነው እኛ ልንለያይ የምንችለው? እና ሁልጊዜ እናቴ ምን ትላለች? እባካችሁ ተከባበሩ፣ ተዋደዱ፣ እኛ እንደ ሰርገኛ ጤፍ ነን ትለን ነበር ቤት ውስጥ። በዛ ሁኔታ ውስጥ ነው ያደግነው። እንግዲህ እግዚአብሔር ያሳያችሁ። እና ይህ ብዙሃነት ብርቅ፣ ቁንጅና፣ ጥሩነት ሲሆን ሌሎች ደግሞ ለፖለቲካል አድቫንቴጅ ወይም ጥቅም ለመውሰድ ዲቨርሲቲን በዛ ስም የሚፈልጉትን የፖለቲካል ኃይል ተጠቅሞ ከጥቅም ውጭ ለማውጣት እና የራሳቸውን የውጭ ሜድ ልበለው የውጭ ፎሪን ሜድ ከውጭ የተሰራ ሃይማኖትም ሆነ የአመራር ዘዴዎችን በሀገራችን ስልት ሳይሆን በውጭ እንትን ያለው እሱን አምጥተው እላያችን ላይ ኢትዮጵያ ላይ ለመጫንና ለማፈራረስ የውጭውን ፖለቲካ በመጠቀም እዚህ ደረጃ አድርሰውናል። ይሄንን በመሰባሰብ ንቃተ ህሊናን ከፍ በማድረግ በማስተማር ነው ልንወጣው የምንችለው። አመሰግናለሁ። እግዚአብሔር ይስጥልኝ። ዶክተር አበባም ያነሳችሁ ላይ ጥሩ ጨምረሽልናል። የሰው ዘር ግንድ አንድ ነው። በሂደት በስተናል፣ በአኗኗር ተለያይተናል፣ ቆላ ደጋ ብለን በቋንቋ ፈጥረናል። ብዙ ዘመናት ያስቆጠሩ የተለያዩ ልዩነትንም የሚያሳዩ ቅርስና ውርሶች አሉ። ነገር ግን ሰውነታችን አንድ ነው። በዛ ላይ ኢትዮጵያዊ ደግሞ ሀገሩ አንድ ነው። ደም የከፈለበት ሀገሩ ነው። ታዲያ ምንድን ነው እንዲህ አድርጎ የተጫወተበት ስንል እንዳልሽው ነው። በእኛ አንድነት በእኛ ጥንካሬ ያፈሩ የብዙ ዘመን ፕሮጀክቶቻቸው በእኛ ምክንያት ወደኋላ የተመለሰባቸው ቅኝ ገዢዎችና ባሪያ ፈንጋዮች የእነዚህ ሰዎች ጥንካሬ ብዝሃነትን ሳይደመስሱ በአንድነት ሳይጠቀልሉ አንድነትን ደግሞ በብዝሃነት ሳይከፋፍሉ በማናውቀው ሚስጥር እንዴት ኖሩ ብለው መርምሮ ያገኙት አይ እቺ ሃይማኖታቸው ኦርቶዶክሳዊ አስተምሮ ሶስትነት በአንድነት የምትለው ልክ የመለኮትን ትምህርት አይነት ለህዝቡ አስተምራ ብዝሃነት ህይወት ነው ብላ አሳድጋ ይሆናል። ያን ደግሞ ተቀብሎ በጣም ጎልቶ ወጥቶ በጦር ሜዳ የሚያስቸገረን አማራ የሚባል አለ። ይሄ ሮማኖ ቻውቸስካ ነው ምናምን የሚባል ሰውዬም ጽፎታል። ሁለቱ ላይ ብናተኩርና አሁን የአማራ ዕዳው እሱ ነው። የአማራ ዕዳው ሰንሰለትነቱ፣ ማገርነቱ፣ እንዳልሽው ማገርነቱ፣ ጀግንነቱ፣ ሐሰተኛ ትርክትን የሚረታበት ሊትሬቸር ሀብቱ፣ ይሄ ሁሉ የአማራ ዕዳውና ኢላማ እንዲደረግ በውጭ ትክሎች ቅድም ዶክተር የስነ ልቦና ደካማነት ያላቸውን ፈልገው አደሩባቸው ወይም ተጠቀሙባቸው አይነት መልእክት እንዳልሽው እነዛን ፈልገው ማገሩን ሰንሰለቱን አሁን ጽጌረዳ ያለችው ማገር ለመበጣጠስ ማገር ማን ነው ብለው ሲፈልጉ በአስተሳሰብ ደረጃ አስተምሮዎችን በቅርስና በውርስ ደረጃ የተለያዩ ባህሎችን የጋራችን የሆኑትን መቱት ማለት ነው። አሁን ኦሮሚያ የባህል ማዕከል፣ የሲዳማ የባህል ማዕከል፣ የአማራ የባህል ማዕከል፣ የትግራይ የባህል ማዕከል ብለው አቋቋሙ። ቀጥሎ ደግሞ የትግራይ ምሁራን፣ የአማራ ምሁራን፣ የኦሮሞ ምሁራን አሉና ደግሞ ፈጠሩ። እኔ ሁል ጊዜ የሚገርመኝ አንዴ ጠይቄያለሁ። የአማራና የኦሮሞ ምሁራን ጉባኤ ነበረ ባህር ዳር
ጉባኤውን ይመሩ የነበሩት አሁን በለጠ ሞላ ሚኒስቴር የሆነው ሰውዬ ብአዴን ነበረ። የአማራ ምሁራን መሪ የነበረው ዶክተር ኢንጂነር ዳንኤል ምናምን የሚባል ነገር ሰው ነበረ። ከኦሮሞ ምሁራን መጥተው የነበሩት ሌንጮ ለታ፣ አሁን የሞተው ነጋሶ ማነው ምናምን ዲሌቦ፣ ነጋሳ ዲሌቦ፣ ዲማ ነገዎ፣ እነዚህ ናቸው። እና እኛ ያን ጊዜ አንዳንድ ጥናትና ንቅናቄ ስለምንሰራ እንደምንም ባጅ አግኝተን ገባን። ባህር ዳር ገብተን ስብሰባ ውስጥ ገባን እና አንድ ጥያቄ ጠየቅናቸው፣ መመለስ አልቻሉም። ዛት ዋዝ ማይ ኩዌስችን። ጥያቄው ምንድን ነው? አንድ ሰው ምሁር የሚባለው ዩኒቨርሳል ትምህርት፣ እናንተ በተለይ አሁን ዘመናዊያኑ ዩኒቨርሲቲ ነው የተማራችሁት። ዩኒቨርሲቲ ደግሞ የትም ቦታ እውነት የሆነ በሳይንስ የተረጋገጠ ዩኒቨርሳል ኖሌጅ የትም አፕሊካብል የሆነ ነገር ነው የተማራችሁት እና እውቀታችሁ እንዴት የብሔር ምሁር ያደርጋቸዋል? ለምሳሌ የአማራ እንዴት ያደርጋቸዋል? ወይንም የኦሮሞ እንዴት ያደርጋቸዋል? የትግሬ ምሁር እንዴት ያደርጋቸዋል? አሁን የኢትዮጵያ ምሁራን ምሁርነት እንደሌላቸው የምናውቀው ለዘር ፖለቲካ ባሮች ናቸው። የሀሳብ አመራር አይሰጡም፣ ባሮች ናቸው። የአማራ ምሁር ይሆናል፣ የኦሮሞ ምሁር ይሆናል፣ የትግሬ ምሁር ይሆናል እንጂ ምሁር ፐርሴ ለሰው ልጅ ምሁር፣ ለሀገር ምሁር፣ ለዓለም ምሁር መሆን አልቻለም። የበሽተኛ ፖለቲከኞች ባሪያ ነው ምሁሩ። እና የት አለ? በጣም ተበሳጩ። አማራ መመለስ አይችሉም። ያ ሁሉ በዛ ላይ ያን ስብሰባ የመሩት ዲማ ነገዎ፣ እነ ሌንጮ ማነው ሌንጮ ለታ አይደለም ያኛው ነጋሳ ዲሌቦ ምናምን ናቸው። አይገርማችሁ? ስለዚህ የአማራው ምሁር ፕሬዚዳንት የነበረው ጠዋት ንግግር ሲያደርግ ያለውን ልንገራችሁና ጥያቄውን ለያሬድ አሳልፋለሁ። ምክንያቱም የጽጌረዳ ንግግር እና የዶክተር አበባ ያንን አስታወሰኝ። ንግግር ሲያደርግ ሐይቁ ዳር አቫንቲ የሚባል ሆቴል ነው የተሰበሰብነው። ሐይቁ ዳር የአላሙዲን ነው የሚባለው መሰለኝ፣ አይ ዶንት ኖ። እና እዛ ነው የተሰበሰብነው እና በጣም ቆንጆ ቦታ ነው የተሰበሰብነው። በጣም የሚገርም ቦታ ነው። ምን አለ? በእንትን እያሳየ በመስኮት የሀገሩን ተፈጥሮ ያለንን ሀብት ከተናገረ በኋላ ዛሬ የተሰበሰብነው አማራና ኦሮሞን አንድ ለማድረግ አይደለም አለ። ዛሬ የተሰበሰብነው አብረን እንዴት እንኑር ብለን ለመወያየት ነው አለ። አብረን እንዴት እንኑር። አዲስ ሀገር በወያኔና በኦነግ አምሳል ለመፍጠር ምሁር ተባሉ እነዚህ ሰዎች። ይሄን ያለው የአማራ ምሁራን ፕሬዝዳንት ነው። የተሰበሰብነው አንድ ልንሆን ሳይሆን አንድ ላይ እንዴት እንደምንኖር ለመምከር ነው ብሎ ከፈተው ጉባኤውን። ምን ያህል ምሁራን የዘረኛ ፖለቲካ ባሪያ እንደሆኑና ምሁር እንዳልሆኑ ምሳሌ የሚሆንልኝ ይሄ ነው። የተሰበሰብነው ደግሞ ብዙ ገዳማት ባሉበት እና አቡነ ሰላማ እና አብርሃ አጽብሃ ክርስቲያኖችን ያጠመቁበት ሐይቅ ዳር ነው የተሰበሰበው። ውሃው ራሱ ይነገረን ነበረ። ገድለ አቡነ ሰላማን ብቻ ማንበብ ይበቃን ነበር። ምንም እኮ አሜሪካ ሄዶ ፒኤችዲ ማምጣት አያስፈልግም ነበረ፣ ይሄን መረዳት ማንችል ከሆነ። እና እስቲ ወደዛኛው ጥያቄ እንመለስና ይሄ ልዩነት ያመጣብን የህልውና አደጋን መዋጋት ግዴታ ውስጥ የገባን እኛን ሊያጠፉ የተነሱ ሰዎችን አርያ መንሳት አለብን ወይ? እነሱን ሳንሆን እንዴት ራሳችንን እናድን? እንደነሱ ሳንሆን ብዝሃነትን በአንድነት ሳናጣላ ህይወትነቱን እንዲያዝን እንዴት ህልውናችን እናስከብር? ይሄንን ለያሬድ ልበታለህ። ዶክተር ሰለሞንም ምጨምረው አለሁ ካልክ ትጨምራለህ። ከዛ አንተ ነህ። እሺ፣ እግዚአብሔር ይስጥልኝ። ያው ሁሉን ነገር አንስታውታል። ይሄ ጉዳይ ይሄ ብዝሃነት ችግር ሆኖ አያውቅም በምድር ላይ በሌላ ሀገር ላይም ወይም አሁን በምንኖርበትም ሀገር ብዝሃነት ችግር አልሆነም። ያሉ ነገሮች እንኳን ቢኖሩ በህግ ደረጃ የተቀመጡ ነገሮች ስለሌሉ ጉዳት አልፈጠረም። እዚህ አሜሪካን ሀገር ውስጥም ዘረኝነት አለ፣ የተለያዩ ጉዳዮች ይነሳሉ። ግን በተቋም ደረጃ በመንግስት ደረጃ በስርዓት ደረጃ ስላልተፈጠረ ስለሌለ ችግር ሆኖ አያውቅም። ችግር አይሆንም፣ ከፍተኛ ችግር አይሆንም። እና እኛም መተን እዚህ እየኖርን ነው፣ ሌሎችም ሰዎች መጥተው እየኖሩ ነው። ሲስተማቲክ የሆነ ነገሮች ሊኖሩ ይችላሉ፣ አንዳንድ ነገሮች ሊኖሩ ይችላሉ። ግን እነዛ ግን በህግ የተቀመጡ አይደሉም። አሁን ችግሩ የውጭ ነው።
ችግሩ የቅኝ ግዛት ነው፣ ፍላጎት ነው። ችግሩ አሁንም ቅኝ ግዛት ስላልቀረ በእጃዙር ቅኝ ግዛት ስላለ አሁንም ኢትዮጵያ እንደ ሀገር ወይም ቅድም ኪሲንጀር እንዳነሳው የተለያየ ጥቅማቸውን ለማስከበር ሲሉ መከፋፈል ሂደቱ መቀጠል አለበት የሚል አስተሳሰብ ስላለ አሁንም ድረስ ቅጥረኞች ያንን ስራ ያስፈጽማሉ ማለት ነው። ያን የተጀመረው አሁን አማራ እየታገለ ነው። ይሄን ብዙ ጊዜ በአብርሃም ባነሳው ደስ ይለኛል። አብርሃም ሎጥ የወንድሙ ሎጥ ነው አይደለ? ያጎቱ ልጅ ሎጥን የሆኑ ሰራዊቶች መጥተው አፍነው ይዘውት ሲሄዱ ወይም ማርከው ይዘውት ሲሄዱ እና ያችን ከተማ የነበረበትን ከተማ አጥፍተው ሲሄዱ አብርሃም ይህን ሰምቶ ሄዶ ወንድሙን የአጎቱ ልጅ ለማዳን ሄዳል፣ ያድነዋል። ተዋግቶ ያ ንጉስ ሊወስድ የነበረውን ሰራዊቱንም ሀብቱንም ይዞ ይመጣል። አብርሃም ከተመለሰ በኋላ ያን ማድረጉ ዘረኛ ያስብለው አላስባለውም። ከዛ በኋላ ግን የወሰናቸው ውሳኔዎች በጣም የሚገርሙ ውሳኔዎች ናቸው። በተለይ ሀብቱን ውሰድና ህዝብ መልስልኝ ሲለው እኔ ሀብትንም አልፈልግም ብሎ የመለሰው ነገር ከዛ በኋላ ነው ከመልከጼዴቅ ጋር የተገናኘው። ከዛ በኋላ አብርሃም ግን ባህሪውን አልቀየረም፣ ጸባዩን አልቀየረም። አሁንም በጎዳና ላይ ድንኳኖቹን ተክሎ እንግዶቹን እየጠበቀ ሰውን እየጠበቀ ያበላ ያጠጣ ነበር፣ አብሮ ይበላ ይጠጣ ነበር። ያንን ከማድረግ አልገደበውም፣ ወይም በሱ ወይም በቤተሰቡ ላይ በደረሰው ጥቃት ያንን ሊያቆም አልቻለም። እኔ አሁንም እማምነው የአማራ ትግል ስንል አማራ የሚለውን ስም ብቻ አይደለም። አማራ እሴት አለው፣ ባህል አለው፣ እምነት አለው። ይሄን ሁሉ ይዘን ነው፣ ይሄን ሁሉ ሳንጥል ነው። ይሄን ሁሉ አልጣንም ማለት በታሪካችን ለረጅም ለሺህ ዓመታት የመንግስትነት ታሪክ ያለን ህዝቦች ወይም ጠላቶቻችንንም ጠላት ያደረጉበት ምክንያት ይሄ እሴቶቻችን ነው። አንደኛ ቅድም ያልነውን በልዩነት ውስጥ አንድነት አለ፣ በአንድነት ውስጥ ልዩነት አለ የሚለውን ሐሳብ ነው። ኦርቶዶክስ ቤተክርስቲያንም የተጠላችበት ዋና ምክንያት ሰውን ሰው ነው ብላ በእኩልነት ስለምታይ ነው። ይሄ በፍትሐ ነገሥትም የተቀመጠ ስለሆነ ሌሎች እምነቶች ወይም በክርስትና ስም ያሉ እምነቶች በታሪክ እንደምናውቀው ማለት ለቅኝ ግዛት ድጋፍ ሲያደርጉ ሰዎችን ባሪያ አድርገው ሰው የተለያየ ሰው አለ ባሪያና ጌታ ብለው በሚሉበት በሚደግፉት ቅኝ ገዢዎች በሚደግፉበት ጊዜ ይህች እምነት ከዛ ጋር አልተባበረች ወይም በራሷ ባርነት በሚለው እንኳን ህግ ፍትሐ ነገሥት ላይ አይተውት ከሆነ መምህርም ባርነት የሚለው ሰው በአርአያ ሥላሴ ነው የተፈጠረ፣ ማንኛውም ሰው እንደ ሰው እኩል ነው። ሰዎች በጦርነት በኃይል ሚዛን በኃይል ማነስ ወይም በአቅም ማጣት ለምሳሌ አንዳንዴ ልጆቻቸውን ብድር ዕዳ ውስጥ ሲገቡ ልጆቻቸውን ለባርነት አሳልፈው የሚሰጡ አሉ። በተለያዩ ምክንያት ሰው ባሪያ ሊሆን ይችላል ብሎ ነው የሚነሳው እንጂ በተፈጥሮ በዘር ምክንያት ወይም በማንነቱ ምክንያት ባሪያ ሊሆን ይገባዋል የሚል የለም። እንደዚህ አይነት አስተምሮ የለም። ይሄ ነው አደጋው ለቅኝ ገዢዎች። ያን ነው የተዋጉት እኮ አድዋ ላይ። ስለዚህ ይሄን ነገር አሁንም የአማራ ትግል ይሄን ነገር ይዞ ያስቀጥላል እንጂ በልዩነት ውስጥ አንድነት አለ ብሎ ይሄን ኮንሰፕት ይሄን የኖረበትን ማለት ነው። አፄ ምኒልክ ለአባ ጅፋር የላኩት ደብዳቤ እዛ ላይ የምናየው ደብዳቤ ሰውን እንዴት ዲፋይን እንደሚያደርጉ ሰው ማለት ይሄ ነው፣ ሰው እንዲህ ሊሆን አይገባውም ብለው ሁላችንም ሰው እኩል እንደሆነ አድርገው የሚረዱት አረዳድ። ይሄ ማለት በልዩነት ውስጥ አንድነት፣ አንድነት ውስጥ ልዩነት አለ፣ እኔ ብቻ ስፔሻል ነኝ ወይም ሌሎቹ እንዳሉት ይሄ ወርቅ ህዝብ ነው እንዳሉት ሌላውን የበታች የበላይ የሚያደርግ አስተሳሰብ አይኖረውም። በዛም አልኖረም። መንግስቱንም ስርዓቱንም ረጅም ጊዜ ሲመራ ያን አላደረገም። ከዛ የተነጠለ ባህሪ ይዘው የመጡ ሰዎች የሉም ማለት አይደለም፣ አሉ፣ መጥተዋል። ማን ናቸው እነዛ ሰዎች? በተለይ የፋኖን ያጀማመር የትግል ሂደት ሲያዩ ያንን ለመጥለፍ የመጡ ሰዎች አሉ። እነሱ ፕሮፓጋንዳውን ወሬውን ሞልተውታል። እስካሁንም እነሱ የመጡበት መንገድ ራሱ መቃወም ነው። ይሄ ትክክል አይደለም።
አማራ ከሆነን አማራ ለሺህ ዓመት ታሪክ አለው። ለምንድን ነው በህወሓት የምንቀናው? ለምንድን ነው በኦነግ የምንቀናው? እኛ የራሳችን ማንነት አለን፣ የራሳችን ስብዕና አለን፣ የራሳችን ታሪክ አለን፣ የራሳችን እምነት አለን፣ ሃይማኖት አለን። ሃይማኖታችን ትምህርት አለ። ዳይቨርሲቲ የምትነግረን ነው። ቅድም እንዳሉት መምህር ይቻላል፣ መኖር ይቻላል። እንደዛ እስካሁንም ኖረናል፣ ወደፊትም መኖር እንችላለን። ስለዚህ ያ ችግር አይሆንም። ግን እንደ አማራ መታገላችንና መከላከላችን ቅድም በአብርሃም እንዳነሳሁት ነው። ያጎቱ ልጅ ላድን ብሎ ሄዷል። ከዛ በኋላ ግን የነዛኞቹ የጠላቶቹን ጸባይ ግን አልነበረው። ልክ እኛም እንደዛ ማድረግ እንችላለን፣ እንደዛ መኖር እንችላለን። ግዴታ ህወሓትን መምሰል የለብንም። ይሄን ብሎ የመጡ ሰዎች አሉ። እነዚህ ሰዎች ግን ድሮውንም ከዚህ ከህወሓት ጋር የነበረ ግንኙነት የነበራቸው በዛ አስተሳሰብ ያደጉ በዛ አይዲዮሎጂ ያደጉ ይሄ ናሽናሊዝም እነሱም ሲሏቸው እኮ ህወሓትም ኦነግንም እኮ ጠላት ሁኑ ሲሏቸው ማለት ቅድም ያልነው ከበስተጀርባ ያሉት ልዩነቱን ፈጥረው ኢትዮጵያን ለማጥፋት የሚሄዱ ሰዎች ሲነግሯችሁ ትጠቀማላችሁ እያሉ ነው። ተጠቃሚ ትሆናችሁ፣ በተለይ ሊደሮቹ መሪዎቹን እና ተጠቃሚ ትሆናላችሁ እያሉ ለእነሱ ቅጥረኛ እንዲሆኑ ያደርጓቸው እነሱ ናቸው። እንዲህ በተራ ያለው ህዝብ ይጠቀማል ማለት አይደለም፣ ተጎጂ ነው የሚሆነው። ስለዚህ አሁንም ይሄን ነገር ይዘን መጠን ይሄን ፖለቲካውን ብንመራ ተጠቃሚ እንሆናለን የሚለውን አስተሳሰብ በማምጣት ይሄ ናሽናሊዝም የህወሓት ባለስልጣናትን ጠቅሟቸዋል፣ የኦነግ ባለስልጣኖችን ጠቅሟቸዋል፣ ሀብታም አድርጓቸዋል፣ ባለሀብት አድርጓቸዋል ብለው የሚያስቡ ፕሮፓጋንዳ እየነገሯቸው ይሄንን ነገር ህወሓታዊ የሆነውን አስተሳሰብ ኦነጋዊ የሆነውን አስተሳሰብ ይዘው እንዲቀጥሉ የመጡ ሰዎች አሉ። ይሄን የሚፈልጉ ሰዎች፣ ይሄን ተጽዕኖ የሚያደርጉ አሉ፣ በግልጽ የተናገሩ ማለት እኔ ኡጋንዳ እና ለኢትዮጵያ መታገል አንድ አይነት ነው ብሎ ያለ ሰው አለ በግልጽ። ሰውየውን እናውቀዋለን ባክግራውንዱ። ግን ይሄ ምንድን ነው የፋኖ ደጋፊ ነኝ ብሎ ነው የመጣው። ያን አይነት አስተሳሰብ ያላቸውን ሰዎች ለማንም እንደማይጠቅሙ እናውቃለን። ባክግራውንዳቸውን ስናይ ደግሞ ማን ናቸው ብለን ስለ እውነት አማራዊ ስለንቦና አላቸው? አማራ እሴት አላቸው ወይስ የፈለጉት ይህች አማራ የምትለዋን ስም ብቻ ነው መያዝ የፈለጉት? አሁንም እንደዚህ አይነት ስሜት ስላለ አይ እኛ እኮ ለአማራ የምትለዋ ስም ነው የምንታገል፣ እሴቱም አያገባንም፣ ለእምነቱም ይሄ የሚላቸው ነገሮች አያገባንም፣ ግን ይህች አማራ ብቻ ፈልገን እሱን ካርድ ይዘን ከዛ በኋላ ከህወሓት ጋር ከኦነግ ጋር አብረን እንሰራለን የሚሉ ሰዎች ናቸው የመጡት። እነዚህ ሰዎች እንደ ገለባ ነው ማያቸው። ፍሬ የያዙ ሰዎች አይደሉ፣ እውነተኛ ሰዎች አይደሉ፣ ተቀጣሪዎች ናቸው። አሁንም በስራቸው እያየናቸው ነው። መምሰል የሚፈልጉት ጌቶቻቸውን ነው፣ ህወሓትን ነው መምሰል የሚፈልጉት እንጂ ራሳቸውን ታሪካቸው መምሰል አልፈልጉም። እነ አፄ ምኒልክም መሆን አልፈልጉም፣ እነ አፄ ቴዎድሮስም መሆን አልፈልጉም፣ እነ በላይ ዘለቀ መሆን አልፈልጉም። ስለዚህ የራሳቸው ማንነት አይደለም መያዝ የፈለጉት፣ ህወሓትን ነው መሆን የፈለጉት። መለስ ዜናዊ ሊደር እንዲህ ሀብት አገኝ የሚለው ነገር ውስጥ ነው ያሉት እና ከነዛ ውስጥ ሁለቱን መለየት ያስፈልጋል። አሁንም ትግሉ እንዳይጎዳ ሲጀመር የፋኖ ትግል የጀመሩትም እነ ጎቤ የተናገሩት ንግግር አለ። ማንነታቸውን መሰረታቸውን ምንም በማያናጋ በደንብ ዳይቨርሲቲውን ዩኒቲውን በደንብ የተገነዘቡ ነው እንቅስቃሴያቸው የነበረው። በመሀል የዚህ የህወሓት ቅጥረኞች ምናምን መጡና የምናውቃቸው ሰዎች ናቸው እነሱና ለዛም ኢትዮጵያ ብለን ተጎድተናል ምናምን የሚሉ ሰዎች መጡ። ያልነበሩበትን ኢትዮጵያ ይሄ በጣም ረጅም ጊዜ የሚፈጅ ስለሆነ ይሄም ኢትዮጵያ ብለን ታገልን የሚሉት ፉከራ እውነት ኢትዮጵያ ብለው ታግለዋል የሚለው ነገር በራሱ ጥያቄ ስለሆነ፣ ምክንያቱም አማራን እያጠፋ ኢትዮጵያ እታገላለሁ ማለት አትችልም። ኦርቶዶክስን እያጠፋ ኢትዮጵያ ብዬ እታገላለሁ ማለት አትችልም። እንደ እውነቱ አንዳንዶች ሳያውቁ የገቡበት ሊኖሩ ይችላል፣ በስሜት የገቡት ግን ያ እውነት አለ እና በእጅን አስመስለው ከዛ በኋላ ወደ ህወሓትና ወደ ኦነግ ጋር መጥተው የአማራን እውነተኛውን ትግል የአማራን መልክ የአማራን ስብዕና የአማራን ታሪክ የረሳ አማራ የሚለውን ብቻ ስም ይዘው መምጣት የፈለጉና ከዛ ደግሞ ተጠቃሚ እንሆናለን ብለው የሚያስቡ ሰዎች አሉ። እነሱን አለመቀላቀል። አሁንም የሀሳብ ጥራት የሚያስፈልገው እነዚህን ይዞ የነጎደ ስሜታ የሆነ ሰው አለ፣ እውነት በግልጽ ነገሩን ያልተረዳ አይ ይሄ ደግሞ ትክክል አይደለም ብሎ ደግሞ የሚል አቋም ያለው በደም ከፋኖች ጋር ፍሬ ያለው ነገር መስራት የሚፈልግ ትግሉ እንዲቀጥል እውነተኛ ትግሉ በትክክለኛ መስመር እንዲቀጥል የሚፈልግ አካል አለ እና ሁለቱም መነጠል የሚያስፈልግ ይመስለኛል። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን ያሬዶ። እስቲ ዶክተር ሰለሞንና ወንድማችን አንተነህ
እዚህ ላይም ትጨምራላችሁ፣ ግን አንድ ጥያቄ ልጨምርላችሁ እዚሁ ከዚሁ ጋር የተያዘ ነው። ከመጀመሪያው ጥያቄ አሁን እንወጣለን። ይህ መጨረሻ ነው። የማንነት ፖለቲካ ታሪክን ስንመለከት ቋንቋን ንዑስ ትርክትን ማለት የጋራን ሳይሆን የተመረጠ ትርክትን፣ እምነትን ደግሞ ከአበው እንደተረከቡት ሳይሆን ለወቅታዊ ፖለቲካ አድርጎ መቀመርን እነዚህን ይዞ ነው የሚነሳው። ለምሳሌ ናዚን ሶሻሊስት ፓርቲ ብንመለከት ጀርመን ክርስቲያኒቲን ከቀደመው የሉተር ክርስትና ወስዶ ሞዲፋይ ያደረገው። ስለዚህ ጀርመንን የተለየ ፍጡር ለማድረግ ሃይማኖቱን ሞዲፋይ ማድረግ ነበረበት። በኢትዮጵያም ኦሮሞ ኦርቶዶክስ ወይ ትግሬ ኦርቶዶክስ ወይ አማራ ኦርቶዶክስን ከጋራ ያ መሰረታዊ እምነታቸው ለመነጠል ትግራዋይነት ከኦርቶዶክሳዊነት ይበልጣል፣ ኦሮሙማ ከነዚህ እምነቶች በሙሉ ይበልጣል። ለምሳሌ ሽመልስ አብዲሳ የጀነራል ታደሰ ብሩ ፋውንዴሽን አንደኛ ዓመት ይሁን የመጀመሪያ ባስቀመጡበት ፋውንዴሽን የመሰረቱበት ቀን ይመስለኛል በኦቢኤን በኦሮሞ ብሮድካስት ኔትወርክ ቴሌቪዥን ላይ ወጥቶ አንድ ንግግር አደረገ በኦሮምኛ። ኦሮምኛ የሚሰማ ሰው አንድ ስቴትመንት ላለው ጀረና አፋን አረባቲ ፊ አፋን ይሁዲ ብየ ፉደቻ ጅራ ኦሮሙማን አመንቶተ ሰኒ ኦሊ ነው የሚለው ስቴትመንቱ። ምን ማለት ነው? ሰዎች ይላል ከብዙ ንግግር በኋላ ሊዘጋ ሲል የተናገረው ነው። መድረኩን በደንብ አስታውሳለሁ። የአረብ ስምና የአይሁድ ስም ሀገሪቷን እየወረሰ ነው የሚለው ኢብራሂም፣ መሐመድ፣ አሊ የሚሉትን የአረብ ስሞች ማለቱ ነው። እስላሞችን ነባር እስላም። ምክንያቱም አዲሱ የኦሮሞ እስላም ስሙን ቀይሯል። አሁን በነገራችን ላይ ሰባምቦና፣ ናኦሊ እንግሊዘኛ የሚመስሉ ቃላት እየተሰካኩ ከኦሮምኛ መጥተዋል። ከእስልምና እየራቀ ነው። ዳባ ኦላና ድሮም በኦርቶዶክሱ በኦሮምኛ ነው ራሱን የሚጠራው። ድሮም ሃይማኖት እንደማናጠፋ የሚያሳየው ነው። በሃይማኖታችን ባህል እንደማያጠፋ የክርስትና ስሙን ነው እንጂ የምሰጠው ራሱን የባህል ስሙን አትወስድበትም። እና ኦሮሙማ ከሁለቱ ሃይማኖቶች ይበልጣል አለ። ሁለቱ ያለው ኤርሚያስ፣ ኤልያስ የሚባሉ የኦርቶዶክስ ስሞችን ከአይሁድ መጡ ብሎ ስለሚያስብ ማለት ነው። ኢሳይያስ። ኦሮሙማ የሚባለው አዲሱ የማንነት ፖለቲካ ሃይማኖት ከነባር እምነቶች በሙሉ ይበልጣል ካለ በኋላ የዘር ሲኖዶስ ለመፍጠር ተንቀሳቀሱና ነው ያ ሁሉ ሰው ያለቀው። ይህን ያነሳሁት ለምንድነው? ጥያቄው ጋር ስለሚያያዝ ነው። ናዚ እምነት ቀይሮ ሰው ከጨረሰ ቅኝ ገዢዎችና ባሪያ አሳዳሪዎች ህዝብ የሚያስተሳስሩ ባህሎችና እምነቶችን ልክ እንደ ኪሲንጀር፣ እንደ ሮማኖ ፕሮስቲካ፣ እንደ ማኩሌይ ሌሎቹም እንዳሉት ነባር ነገር ለማጥፋት ከተነሱ አጽድቶ ለመስፈር የሚፈልገውም አውስትራሊያም አቦርጂንሶቹን፣ ሬድ ኢንዲያንስ፣ ኢንዲጂኔሶችን ለመጨረስ ሲፈለግ እምነቱን ሞዲፋይ አድርጎ በካልቪኒዝም ዋንስ ዩ አር ዳምንድ ዩ አር ዳምንድ ፎሬቨር፣ አንዴ ከተረገምክ ሁሌ ተረግመሃል። ኖህ አንደኛ ልጁ እርቃኑን ስላየ ረግሞታል። ያ የተረገመው ጥቁሩና ሌላው ነው፣ የተመረቀው እኛ ነጮቹ ነን በሚለው ቲዎሎጃይዝ አድርጎ ፍጅትን ሃይማኖታዊ ማድረግ በታሪክ ውስጥ ይታያል። በሰሜን አሜሪካ የሊቢያ፣ የካርቴጅ፣ የአሁኑ ናይጄሪያ ክርስቲያኖችን ለመጨረስ ጂሃዱ ዘረኝነት ይዞ መጥቶ ይሆናል። የአፍሪካ አሬሮ የሚባለውን ጀርመኖች የፈጁት እና ዘሩን ያጠፉት በዚሁ በስብከት በኩል ነው። ሁቱና ቱሲም እንደዚሁ ነው። በሃይማኖት ማንነት ነው ኦቶማን ቱርክ የአርመን ኦርቶዶክስን የጨረሰው። የማንነት በጣም አደገኛ ስለሆነ ነው። ማንነት ለተመጋጋቢ ህብረታዊ ህይወት ሲሆን ነው ህይወት የሚሆነው እንጂ ጽጌረዳ በቃ እኔ ወንድ ጠላቴ ነው፣ አሁን ሴታዊት እንደሚባሉት ወንድ ጠላቴ ነው ካለች በቃ ዘረው አይቀጥልም ዛት። ስለዚህ ኤንድ ኦፍ ልክ ዳይቨርሲቲ ስትቃወሚ ምንድን ነው ህይወት ይጠፋል። እኔም ሴት ጠላቴ ነው ልክ ስትል ስል ዘሬ አይቀጥልም። በጣም ቀላል ምሳሌ ነው። ሰው እኔ ልዩ ነኝ ማለት ከጀመረ ጥፋት ነው። አሁንም ጭንቀቴ እኔ ይሄንን ልዩ ነኝ የሚሉ ሰዎች ያመጡትን ዕዳ ተሸክሞ እየተዋጋ ያለው አማራ የአጥፊዎቹን አርያ እንዳይነሳና
ሌላ የህልውና አደጋ የማይቀለበስ የህልውና አደጋ እንዳይጋብዝ በነ ኪሲንጀር መስመር ወጥመድ እንዳይገባ በቁጣ በንዴት እንዲያው ምን አይነት መልእክት ሊተላለፍበት ይገባል? ይህ ብሔርተኝነት እና የአንድነት ተቃርኖን እንዴት ማስተናገድ አለበት? መፍራት የለብንም። ያይ በቃኛ አማራን እኛ ኦሮሞ ነን የሚያስብለው አዲስ አበባ አትገባም ከተባለ እገባለሁ የሚለው በአማራነት ነው ወይስ በእሴትና በአስተሳሰብ በሰውነት ክብር ነው? ምንድን ነው የምናወራው? እንዴት ነው የምናስተናግደው? ግልጽ ነገር የለንም እስካሁን በእውነት እና እዚህ ላይ ብትጨምሩልን አንተነና ዶክተር ሶሎሞን ከዚህ እንወጣለን። ከዚህ ጉዳይ ይህንን አንስተን ልቀጥል ወይስ አንተ ነህ ትገባለህ? ቀጥል ዶክተር። ወል እንግዲህ ያው ወደ መጨረሻ ነው። አብዛኛው ነገር ተነግሯል። ምናልባት ያው የተያያዘ ነው ይሄ ነገር ከብዝሃነቱ ብጀምር እንደማጠቃለያ ያው የሀገራችን ያሳለፍነውን ተጨባጭ ሁኔታ አንዳንድ ጉዳዮችን ለማንሳት ያስፈልግ ይሆናል። እንደው እንደማጠቃለያ ግን እኔ እንደተረዳሁትም ከውይይቱም ራሴም እንደማስበው ሁለት አይነት ብዝሃነት ብለን ማየት እንችላለን። አሉታዊና አዎንታዊ ማለት እንችላለን። እና ይሄ አዎንታዊ የሆነው ብዝሃነት ወይም አንዳንድ ጊዜ ቅድም እንዳላችሁት በተለያየ መንገድ ቢገለጽም እንደ ኤኮሲስተምም ሊገለጽ ይችላል። ስነ ምህዳር በሚለውም ብንገልጸው ሁሉም ተመጋጋቢ ሆኖ እንዲኖር ካስፈለገ ያ አዎንታዊ ብዝሃነት እንደሚያስፈልግ ምንም ጥያቄ የለውም። አሁን ችግር የሚሆነው ያንን አዎንታዊ ያንን በውስጡ ያለውን ልዩነትም እንኳን ቢሆን የተለያየ ልዩነት ያለውን ተመጋጋቢ ሆኖ ለአንድነት የሚያጠናክረውን ነገር እሱ ላይ ትንሽ መፋለስ ሲጀመር ወደ መፍረስ ነው የምንመጣው። ለምሳሌ እኔም እንደው አንዳንድ ለየት ያለ ነገር ለመግለጽ ያህል ነው። በምሳሌ የተለያየ ምሳሌ አለ። አሁን ለምሳሌ ግሎባል ዋርሚንግ የተባለ በዚህ በሳይንስ በኩል ብዙ የሚነገር ነገሮች አሉ። ለምሳሌ አሁን ፍራኪንግ የሚሉት ከውስጥ ይሄ ያለ አይደለም በቁፋሮ አሁን እዚህ በተለይ አሜሪካ ያለነው በዚህ በፖለቲካ በኩል አንዳንድ ብዙ ልዩነቶች አሉ። በዛ ውስጥ ክርክር ነበርና ለዚህ ለግሎባል ዋርሚንግ ችግር ሊያደርስ የሚችል በባህሩም በመሬቱም ውስጥ በምኑም ታፍኖ የተቀመጠው አይነት ኤሌመንትስ አጓጉል ቁፈራ ሲካሄድባቸው ያወጣና ከዛ በኋላ ቴምፕሬቸሩን ራይዝ ያደርጋል። ያው ዓለም ላይ ችግር ይፈጥራል። ስለዚህ ኤኮሲስተሙ ተናጋ ማለት ይቻላል። ከዛ አንፃርም ቅድም እንጠቀሳችሁት በሰው አካልም ቢሆን በመስተጋብሩም በሙሉም በልዩነቱና በአንድነት በሚኖረው በሙሉ ከተፋለሰ እንደዛ ነው። ስለዚህ ሀገራችን ውስጥ ምን ተፈጠረ ሲባል አሉታዊ የሆነውን ብዝሃነት አጎሉት ማለት ነው። በዛ ምክንያት ያችን ልዩነት እየመዘዙ በባህልም በእምነትም ያው እንደምናውቀው የመጣው ሁሉ በተለይ በኢትዮጵያ ሁኔታ አንድ ነገር ይመዝና አሁን ወያኔ ሲያደርግ እንደነበረው ምንድነው የባህል ቀን ይበል የምን አላቅም የሚያስጨፍራቸዋል እንደዚህ የተለያየ ልብስ አልብሶ ማለት ነው። እና እንደሱ አይነት ነገር ስታደርግ ትመዝና የለለሊ የማይሆን ነገር ውስጥ ታስገባና ለሌላው ጠላት እንዳይሆን ታደርገዋል። አይ የኔን መብት ሳያከብር ነበር ለካስ እስከዛሬ የቆየው ለካስ ተበድዬ ነበር እያለ ሌላ አይነት ጠላት እንዲፈጥር እያደረጉ ነው የቆዩት። እና በዛ ምክንያት ብዙ ችግር አይተናል። ከዛ አልፎ ደግሞ እንግዲህ የዘር ወይም ደግሞ ይሄን የልዩነትን ነገር አጉልቶ የያዘ ስለሆነ በኢትዮጵያ ውስጥ ሲካሄድ የቆየው አሁን የቅርብ ጊዜ ትዝታችን እንደው እንደ ቀልድ እንኳን ላንሳው ብዬ ነው። ሁለቱም ያው ናቸውና ትዝ ይለኛል ይሄ ሰውዬ ያው ቅድም ስሙን ቄስ ይጥራው ያልከውን እኔም ልድገመውና ይሄ ሰውዬ መጣ ሲባል ቀድመው ምንድናቸው የኦሮሞ ሁለት አይነት ነበሩና በኋላ ይሄ አምባሳደር የሆነው ሌንጮ ሁለተኛው ትንሹ ሌንጮ ማለት ነው እሱ ያለበት እና ከግንቦት ሰባት ጋር ይሰሩ ነበር በቅንጅት። ሰውየው ሲመጣ እነሱ ተሽቀዳድመው ገቡ ማለት ነው ሳይነግሯቸው ለነ ብርሃኑ ማለት ነው። እነ ብርሃኑ አብደው ነበረ
በጊዜው አስታውሳለሁ። እንዴት ጥለውን ይገባሉ ነው ነካስ ነገሩ። እና ይሄ ሁሉ የሚያሳየው ምንድን ነው? ይሄ የማንነት ጉዳይ ይሄ መዘህ የምታየውና ጥላትና ወዳጅ የምትለውን ነገር ይዘው ስለተጓዙ ብዙ ችግር ውስጥ አሳለፍን። አሁን ምንድን ነው ታዲያ አማራው የገጠመው ነበር ሲባል ያው የሚደገም አይደለም፣ የምታውቁት ነገር ነው። ከብዙ ነገር ተገሏል። ከፖለቲካው፣ ከኢኮኖሚው፣ ከማህበራዊ ከምኑ ተጎሏል አማራ በሚል ማለት ነው። ስለዚህ አሁን ችግር የሚሆነው ምንድን ነው? አጣብቅኝ ውስጥ ያስገባን ነገርና አሁን ለዚህ ሁሉ መፍትሄው ምን ሊሆን ይችላል ብለን ብዙ እንድንጨነቅ ያደረገን የነበረውን እዛ ውስጥ የነበረው አውድ ተቀይሮ አማራ ነህ ተብሎ ተለይቶ በመገደሉ በመጨፍጨፉ ምክንያት አማራጭ አጣ። አማራጭ ሲያጣ መፍትሄ መፈለግ አለበት። እንግዲህ አልቲሜት ጎሉ የነበረውን ኢኮሲስተም መመለስ ነው፣ ወደ ነበረበት እንዲመለስ ማድረግ ነው። በጊዜያዊ መልኩ ግን ጥቃቱን የግድ መከላከልና ራሱን ማዳን አለበት። ስለዚህ የራሱን ማዳን የሀገሩ ማዳን አድርጎ ስለሚያይ በዛ መንገድ እየተጓዘ ነው። ሁላችንም ድጋፍ የምንሰጠውም ከዛ አንጻር ነው። ስለዚህ ምንድን ነው አንዳንድ ጊዜ በጣም አስቸጋሪና ውስብስብ የሆኑ እንዲሁ በንድፈ ሐሳብ ብቻ እንትን ብለህ ልትቋጨው የማትችላቸው ነገሮች አሉ እንደኔ። ምክንያቱም አንዳንድ ጊዜ ሳስበው እንግዲህ ወጣ ብሎ ማሰብ አስፈላጊ ስለሆነ ሳስበው በመሰረታዊ ልዩነት አለው የአማራው አስተያየት እንበለው እንደው በጥቅሉ ነው። እንግዲህ ከአማራ ውስጥ ያው ኦፍ ኮርስ አማራውን ችግር ውስጥ እንደፈጠረበትም እናውቃለን። ያ እንዳለ ሆኖ ግን እንደው በጥቅሉ ከታሪኩ አንጻር ሲታይ አማራው መሰረቱ ኢትዮጵያ እንደሆነች ግልጽ ነው። አገሩ ነች። ሌላ ክሌም የሚያደርገው ክልል ምናምን እንደዚህ የሚሉት ነገር የለውም። ሌሎቹ ደግሞ አላቸው። ስለዚህ ምን ይሆናል? አሁን ያን ኢኮሲስተም የሚያፈርስና እንዲፈርስና እንዳይፈርስ የሚታገል ኃይል ሲመጣ አንፎርቹኔትሊ የማይታረቅ ነገር ውስጥ ይገባል አንዳንዴ። ስለዚህ ይሄን የማይታረቀውን ነገር በምን እናስወግደው ሆነ ሲባል ዋናው ያው አልቲሜት ጎሉን ርዕዩን ማሳየቱ እስማማለሁ፣ በጣም ተገቢ ነው። እሱን አሳይቶ ግን ለዚህ ጉዳይ ለዚህ ኢኮሲስተሙን የሚያበላሹ በተለይ በአመራር በዚህ በልሂቃን በኩል ነገር ካለ እሱን ሪሊ መታገል ያስፈልጋል። ከዚህ አንጻር ነው እንግዲህ ፋኖም የአማራውም ትግል እየጎመራ ሲመጣ ነገሮችን እያስተካከል እንግዲህ ከመጀመሪያው ሲነሳ እንዳላችሁት እንደጠቀሳችሁት ንዴትም ብስጭትም ምንም ይኖራል። በእርግጥ የሰው ልጅ ነው፣ መኖር አለበት። ፓኒክ የምታደርጋቸው ነገሮች አሉ። ግን እነሱ እየሰከኑ ሲመጡ ሁኔታው እየተስተካከለ ይመጣል የሚል ግምት አለኝ። ስለዚህ እንደው ዙሪያውንም ብሄድ የጥያቄህ እንግዲህ መልስ በምን መንገድ ነው ብዝሃነትን ይሄን ባላንስ አድርጎ የአማራው ትግል የሚጓዘው ለሚለው እንግዲህ ያው ያየውን ነገር እንዳይደገም አስፈላጊውን የሆነ ተከታታይ የሆነ ራስን የመመርመር ጉዳይ ያስፈልጋል ባይ ነኝ። ራስን መመርመር ያስፈልጋል፣ ወደ ውስጥ ማየት ያስፈልጋል። ምንድነው ያሳለፍነው ነገር፣ ምንድነው ያየናቸው ነገሮች የሚለውን ነገር በዚሁ ከቀጠልን ምንድነው የሚመጣው? ልክ እኛም እንደ ጽንፈኞቹ እንሆናለን አንሆንም፣ ከዛ የሚገድበን ምንድነው የሚለውን ነገር ታሪኩ ምኑ እንዳለ ሆኖ አሁን ከመጀመሪያ ጋር እንደጠቀስኩት አንዳንድ ጊዜ በዚሁ በትምህርት ብገልጸው ጥሩ ነው፣ ይቀናኛል እንደዛና ፍሬም ኦፍ ሪፈረንሱ ተቀይሯል ኢትዮጵያ ውስጥ አንፎርቹኔትሊ። እና ያን ራሱን መቀየር ይጠበቅበታል ሌላው ቀርቶ። ስለዚህ ከባድ ነው የሚሆነው ራሱ አሁን እኛም ስንተች
ራሳችንም ስንጠይቅ የሚከብደን ነገር ጀነሬሽን እንግዲህ አንዱ ባንዱ ላይ ነው እየተከታተለ ሲመጣ ያደገበት የተማረበት ያለፈበት መንገድ ሁሉ ይወስነዋል። ስለዚህ በዛ አውድ በዛ ፍሬም ኦፍ ሪፈረንስ በዛ እንትን ውስጥ የመጣ ወጣት በሙሉ እንዴት ነገር ይሄን ነገር ይቀይረዋል ሲባል ተግባራዊ የሆነ ቀስ በቀስ ነገሮች የሚስተካከሉበትን መንገድ እየፈጠርን መሄድ አለብን። ግን ለዛ ለማለት ግን አስቀድሞ ግን ርዕይ ያስፈልጋል። ርዕይ አልባ ከሆነ ያው ዞሮ ዞሮ ወደዛ ወደምንጠላው አፍራሽነት ወደዛ ወደምንጠላው አይነት ኪዮስ ብጥብጥ ነው የሚመራን እና ያንን እንግዲህ አስቀድሞ ማሳወቅ ይፈልጋል እላለሁ። እንግዲህ መልሱን የሚቻለኝን ነገር ሞክሬያለሁ። እንግዲህ መምህር ይሄው ነው የምለው። አይ ቲንክ በጣም ጥሩ ነው። ምክንያቱም አንድ መልስ የለንም እንድናስብ ስለሆነ አስቸጋሪና ውስብስብ የምናደርገው ጥያቄውን ለምንድን ነው አሁን እነዚህ የሶሻል ሚዲያ ጋዜጠኞች እንዳንድ ቃል አቀባዮች እና ኢሞሽንን ሞቢላይዝ ለማድረግ ስሜትን ሞቢላይዝ ለማድረግ ሲሉ የሚጠቅሱት ነገር በኋላ ማናልፈው እንቅፋት አስቀምጦብን እንዳይሄድ ነገሩ ምን ያህል ውስብስብ እንደሆነ ለማሳየት እዚህ ህልውና አደጋ ላይ የጣሉን አስተሳሰቦችና መዋቅር የሆኑ አካላት ምን ያህል አደገኛ እና ግን በባዶ ነገር እንዴት ኃይል እንዳገኙ በባዶና በክፉ ነገር ኃይል እንዳገኙ እንዲታይ ነው ይህን ጥያቄ የምንጠያየቀው እንጂ ነጠላ መልስ በዚህ በተወሳሰበ ሀገር ውስጥ እንዳልከው ፍሬም ኦፍ ሪፈረንሱ ማዕቀፉ መሰረታዊ የነበርንበት ማዕቀፋችን በጠላቶቻችን ተቀይሯል። የጨዋታ ሜዳው ተቀይሯል። ወደ ቀደመ ለመመለስ ባለው ሜዳ ውስጥ መጫወት ሆኖ እኮ ነው የአማራ ብሔር ብለን የምናወራው እኮ ፍሬም ኦፍ ሪፈረንሱ አስገድዶናል። አሁን እኛ ግን ጥበቃ እንዴት እንዳንድርግለት ጠላቱን እንዳይመስል። ምክንያቱም አሁን አንዳንዶቹ ከጠላት ጋር መላላክ ጀምረዋል። አንዳንዶቹ የባዕድ ተመካሪ የጠላት ተመሪ የሚመስሉ ንግግሮችና ምልክቶች ታይተዋል። ባለፈውም ብለናል። ለኤዩ የተጻፈው ደብዳቤ እኔ በህይወቴ የመጨረሻ አስደነገጠኝ ነገር እሱ ነው። ሰራዊቱ ከክልላችን ይውጣ፣ ሁሉ አቀፍ ሽግግር ይመስረት ማለት ወያኔም ብልጽግናም ያለበት ማለት ነው። ህልውናዬን ሊያጠፋኝ ከተዘጋጀው አካል ጋራ ነው የሚሻገረው ብሎ ሀሳብ ሎጂኩ ራሱ ስቴትመንቱ በጠላት ነው የተጻፈ ብዬ ነው እኔ የደመደምኩት። ገና ስሰማው ሌሊት አልተኛውም። በእውነት ለፍትህ አደባባይ መቅረብ ያለበትን አስተሳሰብና መዋቅር አብሬ ይሻገራለሁ ማለት ኢትዮጵያን አብሬ ያፈርሳለሁ ማለት ነው። አማራን ለማይቀለበስ ሁለተኛ ዙር የህልውና አደጋ አጋልጣለሁ ማለት ነው። ይሄን ደግሞ ህይወቱን እየሰጠ ፋኖ አይልም፣ ሌሎች ናቸው ያሉለት። ይሄንን ብዬ ነው እኔ የገመትኩት ያን ጊዜና ለዛ ነው ከባድ መሆኑን ለማንሳት እንጂ አንድ ጥያቄ መልስ እኛም የለንም፣ ግን አብረን ማሰብ አለብንና አንተነህ በዚሁ ላይ አሸጋጋሪ ነው የምታደርግልን እዚህ ውስጥ በጣም እንዳንቆይ። አሁን እንግዲህ እንዳውም ጥሩ ቋንቋ አመጣልን። ፍሬም ኦፍ ሬፈረንሱ የማሰቢያ ማዕቀፋችን እና አስተሳሰባችን አሰላለፋችን ተቀይሮብናል። ሰው በሰውነቱ አይደለም የሚከበረው፣ ሰው በተሰለፈበት ቡድን ነው ዋጋ የሚያገኘው እና ዋጋ የሚያጣው፣ ከተማ የሚገባው ከከተማ የሚባረረው፣ መሬት የሚያገኘው መሬት የሚነሳው፣ ስልጣን የሚሰጠው ስልጣን የሚነሳው በሰውነቱ በችሎታው በሚሰጠው ጥቅም ሳይሆን በተመደበበት ቡድን ነው የሚገደለው እንኳ። አሁን ይሄንን ያዝና እስቲ ሰው ሰውነቱ ጠፍቶ በቡድን ውስጥ በጠፋበት ሀገር ውስጥ ዲሞክራሲ የሚባል ቋንቋ ትርጉም አለው ወይ? ምርጫስ ምረጥ ብትለኝ እኔ ቡድኔን ነው የምመርጠው ወይስ ሀሳብ ነው የምመርጠው? ሀሳብ የተሸከመ ከቡድን በላይ የሆነ መሪ አገኛለሁ ወይ? ማንን ነው የምመርጠው? እና የህልውና ተጋድሎ እነዚህን ሁሉ ነገሮች እነዚህ ሁሉ ስለሆኑ አደጋ ያመጡበት እነዚህን ሁሉ ነገሮች በእውቀት በማስተዋል ደረጃ አስቦ ቀምሮ ሁሌ የሚሻሻል ቢሆንም ቢያንስ መሰረታዊ ጽሁፎች እና ሰው የሚያስተምርበት ነገር ሊኖረው ይገባል ብዬ ስለማስብ ከሱም ጋር እያይዘ እንዳው ምርጫ ዲሞክራሲ የሚባሉ ነገሮች በኋላ ከርዕያችን ጋር ምናልባት እናገናኘው ይሆናልና
ብዝሃነትንም የህልውና ትግልንም እና ቡድናዊነትንም አያይዘህ ፍሬም ኦፍ ሪፈረንሱ ተቀይሯል የሚለው ወስደን ብዝሃነት በአንድነት አንድነት በብዝሃነት ውስጥ የግድ ህይወት ነው የሚለውን የመጀመሪያዎቹን እህቶቻችን የሰጡን ወስደን በዚህ አውድ ውስጥ እስቲ ያንተን ሀሳብ ስጠን።